ድህረ ህዳሴን ሳስብ መጀመሪያ መነሳት የምፈልገው ለምን እኛ ኢትዮጵያውያን እንዲሆንን ለምን ደሃ ሆንን ለምን አክሱምን የገነባን አልመሰልንም ለምን ላሊበላን የገነባን አልመሰልንም ለምን የነ ቢላል ሀገር አልመሰልንም እኮ ምን ሆነን የሚለውን ስጠይቅ የኔ መልስ አንድ ነው አባይን እንዳንገድብ አባይ የዳር ሀገር ጸጋ ነው የዳር ሀገር ጸጋ በነገራችን ላይ ጉባ ማለት ምን ማለት እንደሆነ ታውቃላችሁ የብርሃን ተራራ ማለት ነው የወረዳው መጠሪያ በጉምዝኛ የብርሃን ተራራ ማለት ነው የጉምዝ አባቶች ቀድመው ነው ያዩት ያ ጠረፍ ሀገር ነው እና ኢትዮጵያ እንደምታቋት ለዘላለም ይኖር ነው ሰዎች ከጠረፍ ወደ መሃል እየመጡ ነው አሁን ጉባ ጠረፍ አይደለም የኛ ብቻ ሳይሆን የአፍሪካውያን ጉዳይ ዋና ከተማ ሆነ ማለት ነው ኢትዮጵያ አለኝም የለኝም የምትለውን ገንዘብ አፍሳ አፍሪካውያን ቀና ያሉበትን ትልቅ ሐሳብ ተግብራ ሳይታለች ወደ ጥበብ ስንመጣ አያሌ ጸሐፍት ያባይን ምንጭ ፍለጋ ላለፉት 1000 ዓመታት በግራቸው መጥተዋል ከዛ የሚቀድሙት ደግሞ ግሪካውያኑ ሳይመጡ በሐሳብ መጥተዋል ምን ፍለጋ ያባይን ምንጭ ፍለጋ እርግጠኛው እኛ ነው የምነግራችሁ ከዚህ በኋላ ወደ ኢትዮጵያ የሚመጡ ተጓዦች ወደ ኢትዮጵያ የሚመጡ አሳሾች ያባይ ግድብን ፍለጋ ነው የሚመጡት እንጂ ያባይ ምንጭ ፍለጋ የሚባለውን ታሪክ በእኛ እድሜ እኛ ያያየን ተቀይሯል የሚቀጥለው ትውልድ የሚያነበው እኛ ግድቡን እንዴት እንደገነባን ግድቡ ምን እንደሚመስል ግድቡ የቱ ጋር እንዳለን የሚሆነው ድህረ ህዳሴ ይዞልን መጣ ብዬ ከማስበው ነገር አንዱ የመረዳት አቅማችንን ከፍ አድርጎልናል ከንቅልፍ የሚቀሰቅስ አንዳች ኃይል ይዞ ይመጣል ብዬ አስባለሁ አሁን አባይ ወደ ንጋት ሲገባ ጠላ መስሎ ነው አይታችሁታል ከንጋት ሲወጣስ ወተት መስሎ ነው ከዚህ በኋላ ሚዲያዎች ከዚህ በኋላ እኛ ከዚህ በኋላ በግለሰብ ደረጃ አባይ ወደ ንጋት ሲገባ ወተት መስሎ እንዲገባ መስራት ይኖርብናል አንደኛው ጉዳይ ይሄ ነው ሁለተኛው ጉዳይ በውሃ ላይ ስለመሰልጠን ያለንን ግንዛቤ ከፍ አድርጎታል ይሄ የምናየው ትልቅ ስኬት እኛና ውሃ መካከል አዲስ ዝምድና ይፈጥራል የሚል እምነት አለኝ እኔ የተፈጥሮ ሰው ስለሆንኩ ስለዚህ በውሃ ላይ ከሰለጠንን ትልቅ ነገር ይዘን እንመጣለን በመጨረሻም ወደ ጥበቡ ስንሄድ አንዱ የሚያስፈልገን ነገር እኛ ፈተና የሆነብን መጠርጠር ነው አይደል ፈረንጆች ይመጡና ላሊበላ ሲደርሱ አልሰሩትም ይሉናል አክሱም ሲደርሱ አልሰሩትም ይሉናል የቀደመ የአባቶቻችንን ታሪክ ስንነግራቸው የተሳሳተ የኮረጅን ከሆነ ቦታ ያመጣን ይመስላቸዋል አሁን በጣም መጠንቀቅ ያለብን ይሄንን እኛ ያያየን እኛ ቆመን እኛ እየተሳተፍን እኛን ይሰራል ልጆቻችን እንዳይጠራጠሩ እውነት አባቶቻችን ነበር እንደሄን የሰሩት እንዳይሉ ከዚህ በኋላ የሚዲያው ስራ ይሄንን የሰራ ህዝብና የህዝብ ተክለቁመና እንዲኖረን አድርጎ ማንቃት ከተኛንበት ማስነሳት ነውና ድህረ ህዳሴ በርግጥም ኢትዮጵያውያን ወደ ሌላ ምዕራፍ የምንገባበት እንዲሆን እመኛለሁ